በአጥፎ በደል ምክንያት ያቆሰሉትን ልቦ የዛሬ ስኬት እየቀማዎት እንዳለ አስበው ያውቃሉ? የአእምሮ ሰላሙን መልሰው በማግኘት ወደ ላቀ ስኬት የሚወስዱትን 3 ወሳኝ የይቅርታ ጥቅሞችን በዚህ ቪዲዮ መነግራችሁ ይሆናል። በቪዲዮ መጨረሻ አንድ ትልቅ ቲፕ ለእናንተ ስላለኝ ቪዲዮውን እስከ መጨረሻ ድረስ ማዳመጥዎት እርግጠኛ ይሁኑ። ሰላም የሀገር ልጆች እንደምን አላችሁ? እኔ በጣም ሰላም ነኝ፣ እግዚአብሔር ይመስገን። ዛሬም እንግዲህ በአንድ ወሳኝና አስተማሪ የሆነ ቪዲዮ ወደ እናንተ መጥቻለሁ። ቪዲዮውን ከመጀመሪያ ጀምራችሁ ላይክ፣ ሼር እንዲሁም ኮሜንት ያደረጋችሁ እንድታደምጡት እንዲሁም ቤቱን ሰብስክራይብ ያላደረጋችሁ ሰዎች ቻናሉን ሰብስክራይብ ያደረጋችሁ ቪዲዮውን እስከ መጨረሻ ድረስ እንድትከታተሉት እንድታደምጡት ስል በትህትና ጋብዛችኋለሁ። እንግዲህ በዛሬ ቪዲዮአችን የምናየው ከጤናችን አንፃር ከስኬታችን አንፃር ይቅር ማለታችን የበደሉንን ሰዎችን መልቀቃችን ይቅር መባባላችን የምናገኛቸው 3 ወሳኝ ነጥቦችን የምናይ ይሆናል። ሌትስ ጎ ወደ የመጀመሪያው እንግዲህ የሚሆነው ይቅር በማለታችን የበደሉንን ሰዎችን በመልቀቃችን የምናገኘው ጥቅም ምንድነው? ስሜታዊ ነፃነትና የአእምሮ ጤንነትን ይሰጠናል። የስሜት ነፃነትና የአእምሮ ጤንነትን ይሰጠናል። እንግዲህ እዚህ ላይ ልናስተውለው የምፈልገው ነገር ምንድነው? አብዛኞቻችን ስለ ይቅርታ ያለን አመለካከት ትክክል ነው ብዬ አላስብም። ይሄ ከምን አንፃር አልሽ ካላችሁኝ ከልጅነቴ እስከ እውቀት የማየው ነገር በጣም የሚያስደምመኝ ነገር አለ፣ ጥያቄ የሚፈጥርብኝ ነገር። ሰዎች ስንባል የይቅርታን ፍቺ የይቅርታን ጥቅም ብናውቀው ኑሮ አንደኛው አስታራቂ አያስፈልገንም ኑሮ። ተረዳችሁ? ከድሮ ጀምሬ እኔ ከህፃንነቴ እስካሁንም ድረስ ያለ ነገር ሽማግሌ ተቀምጦ ይቅር ተባባሉ እየተባለ ሰው ይለመናልና ይሄ ከምን አንፃር የመጣ ነው ብዬ አስባለሁ። የይቅርታ ጥቅም አልገባንም እንጂ ይሄ ከበደሉ በላይ የይቅርታ ጥቅም በጣም ትልቅ ነውና ይቅርታ ጥቅም ስላልገባን ነው እንደዛ የምንሆነው ብዬ ነው የማስበውና ይቅርታ ጥቅም ሊገባን ይገባል ብዬ አስባለሁ ከመጀመሪያው ማለት ነውና አንደኛው ይቅርታ ማድረጋችን የተደረገብንን በደል መርሳታችን ማለት አይደለም፣ ወይም ደግሞ በደሉን መደገፍም ማለት አይደለም። ታዲያስ ምንድነው ካላችሁኝ በበደሉ ምክንያት የተፈጠረብንን የአእምሮ ውጥረት ከዛ ውስጥ ነፃ እንድንሆን ከእስራቱ እንድንላቀቅ የሚሰጠን ጥቅሙ በጣም ትልቅ ስለሆነ ነው። ይቅርታ ተባባሉ፣ ይቅርታ ማድረግ ጥሩ ነው የሚባለውና ይቅርታ ማለት በበደሉ ምክንያት ከተፈጠረብን የአእምሮ ውጥረት ነፃ መውጣት ማለት ነው እንጂ በደሉን መደገፍ ማለት እንዳልሆነ ልንረዳው ይገባናል ማለት ነው። ቂም በያዝን ቁጥር አእምሯችን በጣም ትልቅ በሆነ ውጥረት ይወጠራል። በሚገርማችሁ ክሮኒክ ስትረስ ውስጥ ይገባልና ይሄ በጣም ለጤንነታችን እንደነገርኳችሁ ለስኬታችን በጣም ትልቅ የሆነ ተጽዕኖ አለውና ይቅር ማለታችን በጣም ጥሩ ነገር ነው። እንግዲህ ይቅር ማለታችን ለጤንነታችን ምን ጥቅም አለው ካላችሁ ይቅርታ በምናደርግበት ወቅት የአእምሯችን የጭንቀት ሆርሞን ይቀንሳል። ኮርቲሶል የሚባል የጭንቀት ሆርሞን አለ። ይቅር በምናደርግበት ወቅት ይሄ ሆርሞን ይቀንሳል በሚገርማችሁና ይሄ ሆርሞን ቀነሰ ማለት በቂ የሆነ እንቅልፍ እንድንተኛ የተረጋጋ እንቅልፍ ይሄ የደም የደም ግፊት እንዲቀንስ እንዲሁም ደግሞ የልባችን ጤንነት እንዲረጋጋ ያርግልናል ማለት ነውና ከጤንነት አንፃር ስናየው አሁን ይሄ የተወሰኑትን ቅንጭብ አድርጌ ነው እያቀረብኩላችሁ ያለሁትና ከጤንነት አንፃር ይቅርታ በጣም ሰፊ የሆነ ጥቅም ነው ያለው። ከስኬት አንፃርስ ይቅርታ ምን ጥቅም አለው ካላችሁ አእምሯችን ለቂምታና ለበቀል የሚጠቀመውን ኢነርጂ ሜንታል ኢነርጂ ለፈጠራ ስራ ለነገ ህይወታችን የሚጠቅሙን የሚበጁንን ቆንጆ ሀሳቦችን ለማመንጨት ይጠቀምበታል። በሚገርማችሁና ኢቭን ኢነርጂያችን ራሱ ነው ሴቭ የምናደርገው። የምን ኢነርጂ? የሜንታል የአእምሯችን ኢነርጂ እና ይቅርታ እንግዲህ የመጀመሪያው ጥቅሙ ምንድነው? ስሜታዊ ነፃነትና የአእምሮ ጤንነትን ይሰጠናል ማለት ነው። ሁለተኛ ጥቅም ማህበራዊ ጥበብና የግንኙነትን ጥንካሬ ይፈጥርልናል። ልብ ልንለው የምፈልገው ነገር እዚህ ላይ ስኬት የሚመጣው በዙሪያችን ካሉ ሰዎች በሚኖረን መልካም የሆነ ትስስር ወይም ደግሞ ግንኙነት ነው። እንግዲህ የቅርባይነት ደግሞ የማህበራዊ ብልህነትን የሶሻል ኢንተለጀንስ መገለጫ ነው እንደምታውቁትና ከጤና አንፃር ምን ጥቅም አለው ካላችሁ
ይቅር በምንልበት ሰዓት ዙሪያችን ኢንቫይሮንመንታላችን በሙሉ ዙሪያችን በምንድን ነው እየሞላን ያለነው? በፍቅር ነው እየሞላን ያለነው እና ከድብርት ነፃ ነው የምንሆነው። ሰው አይፈልገኝም፣ ሰው አይወደኝም ምናምን የሚሉ ነገራቶች ከነዚህ ነገራቶች ነፃ ነው የምንሆነው። ለምን እንዳለ ኢንቫይሮንመንታችን ዙሪያችን በሰላም ሞልተነዋል እና እነዚህ ድብርት፣ ጭንቀት የሚባሉ ነገራቶችን በዙሪያችን አይኖሩም ማለት ነው እና ከጤና አንጻር ይሄን ጥቅም አለው። ከስኬት አንጻርስ ምን ጥቅም አለው ካላችሁ በጣም የሚገርመው ነገር እንግዲህ የይቅርታ ሰዎችን ስንሆን ከሁሉ ሰው ጋር ሰላማዊ ሰዎች ነው፣ ፒስ ሰዎች ነን ማለት ነው። አስባችሁታል? ለቢዝነሳችን ሊሆን ይችላል፣ ሜይቢ ለትምህርታችን ሊሆን ይችላል፣ ለህይወታችን ለኑሯችን ሊሆን ይችላል፣ ለየትኛውም ነገር ያው ሰዎች እንባል ሙሉ አይደለንም እና ብዙ ነገራቶች ይጎድለናል። የትኛውም ሀብታም ሰው ሊሆን ይችላል፣ ሁሉ ነገር ሙሉ ሊሆንለት አይችልም እና ከሁሉም ሰው ጋር ፒስ ነን ማለት ሜይቢ ለቢዝነሳችን የሆነ ሀሳብ ሊያስፈልገን ይችላል፣ ሜይቢ ለኑሯችን የሆነ ነገር ሊያስፈልገን ይችላል እና የሰዎችን ማቴሪያል፣ የሰዎችን ታይም፣ የሰዎችን ነፃ አመለካከት፣ የሰዎችን ጊዜ፣ ሁለንተናዎችን የሰዎችን በቃ እነዚህ ሰዎች ግብአቶቻችን ይሆናሉ ማለት ነው። ነፃ እንትኖቻችን ናቸው። ተረዳችሁኝ አይደለ? በሚያስፈልጉን ሰዓት እነዚህ ሰዎችን መጠቀም እንችላለን። እነዚህ ሰዎች ብቻ አይደለም፣ እነሱ ሰዎች ብቻ አይደለም። ተረዳችሁኝ? ሀሳባቸውን፣ ምክረ ሀሳባቸውን መጠቀም እንችላለን። ታይማቸውን መጠቀም እንችላለን። ኢቭን እነሱ ብቻ ሳይሆን በዙሪያቸው ያሉ ሰዎችን ኢቭን መጠቀም እንችላለን እና ይሄ ማህበራዊ ትስስራችንን በጣም የሚያጠናክርልን ይቅር ማለት ስንችል ማለት ነው እና ከስኬት አንጻር ይቅር ማለታችን እነዚህ ጥቅሞችን ይሰጠናል ማለት ነው። የሶስተኛ የይቅርታ ጥቅም ደግሞ ምንድን ነው? ሶስተኛ የይቅርታ ጥቅም የግል ኃላፊነትና የተሻለ ማንነትን ይሰጠናል። በሚገርማችሁ የግል ኃላፊነትና የተሻለ ማንነትን ይሰጠናል። ይሄ ማለት ምንድን ነው? አንዳንድ ሰዎች በጣም ማለት ይሄ የሚገርመኝ እኔ ራሴ ይቅር በል ምናምን ሲባል ለበደላቸው ሰዎች የሆነ ጊፍት የሆነ ስጦታ ስጥ የተባለ ያክል በጣም ያጎረመርማል፣ በጣም ይሰማቸዋል። ኢቭን ይሄ ይቅር በል ምናምን ብሎ እንደ ሽማግሌ እንደ መካከለኛ ሰው ሆኖ የሚያስታርቅ ሰው ራሱ ሊጣሉት ይችላሉ። እንደነገርኳችሁ መጀመሪያ ላይ የይቅርታ ትርጉምና ጥቅም ስላልተረዳን ነው ብዬ ነው ማስበው። ይሄ ከመጥፎ አላየውም፣ ያልተረዳነው ነገር የዘለልነው ነገር ስላለ ነው እና ይቅር ማለት ኢኒሃው ለበደለን ሰው አይደለም ስጦታ የምንሰጠው። ይቅር ስንል ማንም ሊሰጥን የማይችለውን ትልቅ ስጦታ ለራሳችን እየሰጥን መሆኑን ልንዘነጋ አይገባንም። ምን ልትፈልገሽ ነው ልትሉ እንችላላችሁ። ይሄ ስጦታ በጣም ትልቅ ስጦታ ነው፣ ማንም ሊሰጠን የማይችለው። እሱም እንደሆነ ታውቃላችሁ፣ ነፃነት። አስባችሁታል? ከማንም ሰው ጋር ፍሪ መሆን፣ ከማንም ሰው ጋር እንትን ማለት፣ የማንም ሰው ሸክም አለመኖር። ይሄ እኮ በጣም ትልቅ እንትን ነው እውነት። እና ይቅር ስንል ለሰውየው አይደለም ስጦታ እየሰጠ ነው ያለ ነው፣ ለአእምሯችን ነው ስጦታ እየሰጠ ነው ያለ ነው። በቃ እፎይታ፣ እረፍት ነው እየሰጠ ነው ያለ ነው። ከዛ በተጨማሪ ደግሞ የሰዎችን ቅሬታ፣ የሰዎችን ቂም በምንይዝበት ሰዓት ላይ በህይወታችን በጣም ትልቅ ስልጣን እየሰጠ ነው መሆኑ መዘንጋት የለብንም። ይሄ ሰውዬ አስባችሁታል? ይሄ ሰውዬ ትዝ በሚለን ሰዓት ላይ ሁሉ ነገራችንን የሚበላሽ ከሆነ ስራችንን፣ የቤተሰብ ታይማችንን፣ ለራሳችን የምንሰጠው ጊዜ፣ አመለካከት፣ እነዚህ በጣም ብዙ ነገራቶችን የሚበላሽብንና ትልቅ ስልጣን ነው እየሰጠ ነው ያለ ነው። በህይወታችን እየመራን ያለ መሪ ነው እያደረግን ያለ ነው። ይቅር በምንልበት ሰዓት፣ በምንለቀው ሰዓት ግን ይሄ ትልቅ ስልጣን ወደ ራሳችን የሚመለሰው በሚገርማችሁና ይቅር ማለታችን ለግላዊ ማንነታችን፣ ለግል ኃላፊነታችን በጣም ትልቅ ሚና ነው ያለው፣ ትልቅ ፋይዳ ነው ያለው። ከዛ በተጨማሪ ጤና አንጻርና ከስኬት አንጻር ምን ጥቅም አለው ካላችሁኝ፣ ከጤና አንጻር የውስጥ ሰላም አለው። የውስጥ ሰላም፣ የውስጥ ደስታ ካለ ሰልፍ ኮንፊደንስ አለ፣ በራስ መተማመን አለ። ማንንም አትጠብቁም፣ የማንንም ጠባቂ አትሆኑ። ራሳችሁ ወጥታችሁ ገብታችሁ ህይወታችሁን በሰላም መምራት ትችላላችሁና ከጤና አንጻር ይሄ ጥቅም አለው። ከስኬት አንጻር ምን ጥቅም አለው ካላችሁኝ፣ ይቅር የሚሉ ሰዎች ሬዚላንስ ናቸው። ወድቆ የሚነሱ ሰዎች ናቸው። ወድቆ የሚነሱ ሰዎች ማለት ሲነሱ በትናንትናው ድካማቸው አይደለም የሚነሱት። እሺ፣ በአዲስ መንፈስ፣ በአዲስ ኢነርጂ፣ በአዲስ
ገት በአዲስ ወኔ ነው የሚነሱ እነዚህ ሰዎች እንጂ በትናንትና በወደቀ ማንነታቸው ይሄ በደከመ በዛለ ጉልበታቸው አይደለም። እንደዛ አይደለም፣ በዛለ ትከሻቸው አይደለም የሚነሱ እነዚህ ሰዎች ኢነርጄቲክ ናቸው፣ የታደሱ ናቸው፣ ሞቲቬትድ የሆኑ ሰዎች ናቸው። እና ይቅር ስንል ለስኬታችን ያለው እንትን ለግል ማንነታችን እና ለተሻለ ማንነታችን እና ለግል ኃላፊነታችን ያለው ጥቅም ከስኬት አንጻር ስናየው ሬዚሊየንስ ያድርገናል። ተረዳችሁ? ወድቀን የምንነሳ ሰዎች አይበገር እንድንሆን ያደርገናል ማለት ነው። እና እነዚህ 3 ጥቅሞችን እንግዲህ ይቅር ማለታችን ይቅር ስንል የምናገኛቸው ጥቅሞች ናቸው ማለት ነው። መጨረሻ ላይ አንድ ቲፕ ሰጣችኋለሁ ብያችሁ ነበረ። አንድ ቲፕ የምሰጣችሁ ምንድነው እንግዲህ ስለ ይቅርታ ስናነሳ እኔም ማለት በስልጠና ያወቅኩት ያገኘሁት ነገር ነውና እኔ የሚመስለኝ ይቅርታ ምናምን ሲባል ከሰዎች ጋር ብቻ ይቅርታ ማድረግ ያለብን ይመስለኝ ነበርና እንደዛ አይደለም። ምን ላችሁ ፈልጌ መሰላችሁ? ስለ ይቅርታ ሲነሳ መነሳት ያለበት ሪሌሽንሺፕ ወይም ደግሞ ግንኙነት የሚባል ነጥብ አለ። ግንኙነት ማለት ከሰዎች ጋር ያለን ሪሌሽንሺፕ ሊመስለን ይችላል። አሁንም አይደለም ግን አንደኛው ከሰዎች ጋር ያለን ሪሌሽንሺፕ ነው። አዎ ልክ ናችሁ። ግን በ3 ነው የሚከፈሉት እነዚህ ነገራቶች። አንደኛ እኛ ከራሳችን ጋር ያለን ሪሌሽንሺፕ ጤነኛ ነው ወይ የሚለውን ነገር ነው። እኛ ከራሳችን ጋር ያለን ሪሌሽንሺፕ። ሁለተኛ እኛ ከፈጣሪያችን ጋር ከአምላካችን ጋር ያለን ሪሌሽንሺፕ ምን አይነት ነው፣ ምን አይነት ትስስር ነው ያለን የሚለውን ነገር መፈተሽ ያስፈልጋል። ሶስተኛ ደግሞ እኛ ከሰዎች ጋር ያለን ዝምድና ትስስር ምን አይነት ነው፣ ጤነኛ ነው ወይ የሚለውን መመርመር ይጠበቅብናል ማለት ነው። እንግዲህ አሁን እያወራን ነው ስለቆየነው ነገር ስለ ሰዎች፣ እኛ ከሰዎች ጋር ስላለን ዝምድና ወይም ደግሞ ትስስር ነው እያወራን የነበር ነው። ግን እነዚህ 2 ሀሳቦች በጣም ወሳኞች ስለሆኑ ማለት ነውና አንደኛው እና በጣም ወሳኝ የሆነ ነገር እኛ ከራሳችን ጋር ያለን ዝምድና ወይም ደግሞ ትስስር ምን አይነት ነው የሚለውን ነገር ነው። ከሰዎች ጋር ከፈጣሪ ጋር ያለንን ትስስር መልካም እንዲሆን ጤነኛ እንዲሆን መጀመሪያ ሰው ከራሱ ጋር መሆን አለበት። ሰው ከራሱ ጋር ሰላም መፍጠር አለበት ብዬ አምናለሁ። እኔ ከራሴ ጋር ካልታረቁ ከቤተሰቤ ጋር ሰላማዊ ልሆን አልችልም። መጀመሪያ ከራስ ስለሚቀድም ማለት ነውና እኛ ከራሳችን ጋር ያለን ዝምድና ምን አይነት ነው የሚለውን መፈተሽ ይጠበቅብናል። ሁለተኛ ደግሞ ከፈጣሪያችን ጋር ያለን ዝምድናስ ምን አይነት ነው? ተረዳችሁኝ አይደለ? ተቀብለነዋል ወይ የሚለውን ነገር ተቀብለነዋል ወይ ስላችሁ በቃ ለኛ ያደረገልንን ነገር ሼር እንደሆነ ለኛ ከኛ በላይ እንደሚያስብልን ኬር እንደሚያደርገን ተቀብለነዋል፣ ለበጎ ነው ብለን እያንዳንዱ ስለሚሆነው የሆነው ስላልሆነው ነገር እነዚህ ነገራቶች አክሰፕት አድርገናቸዋል ወይ? ያደረገልንን ኦልሬዲ የከለከለን ሊሆን ይችላል፣ እየጠበቅን ያለነው ጉዳይ ሊሆን ይችላል። እነዚህ ነገራት አክሰፕት አድርገናል ወይ እኛ ከፈጣሪ ጋር ያለን ትስስር። ሶስተኛ ደግሞ እኛ ከሰዎች ጋር ያለን ዝምድና ሪሌሽንሺፕ ምን ይመስላል የሚለውን ነገር ነው። ከሰዎች ጋር ያለን ሪሌሽን ምን አይነት ነው የሚለውን ነገር ነው። ሜቢ በሆነ ጉዳይ ከሰዎች ጋር ልንገናኝ እንችላለን። ግዴታ ከቤተሰብ ከጓደኛ ምናምን ላይሆን ይችላል፣ ከስራ ጋር ላይሆን ይችላል። ለምሳሌ ታክሲ ላይ ሊሆን ይችላል። ከማንም ሰው ጋር ልንጋጭ እንችላለን። ያው ግጭት ይሄ ያለ ነገር ነውና ግን ግጭቱ በምን አንግል ነው የምናየው የሚለውን ነገር ነው። ማለት እኛ ሆኖ ብሎ እንዲጎድን ነው ወይስ ጀስት በቃ የተፈጠረ ነገር ነው ብለን በቀና መንገድ ነው የምናየው የሚለውን ነገር ነውና እኛ ከሰዎች ጋር ያለን ሪሌሽንሺፕ ምን አይነት ነው? ለበጎ ነው ነገራቶች የሆኑት እንደዚህ እኮ ላይሆን ይችላል፣ ተሳስተኮ ልትሆን ይችላለች የሚሉ ነገራቶች ነው ወይስ ሆን ብሎ ለኔ ሊጎዳኝ ሆን ብላ እንደዚህ አደረገችኝ የሚል አይነት ነገራቶች ይቂም ይሄ አለመፈለግ ይሄ በታችነት ስሜት ነው ያለን የሚለውን ነገር ልንፈትሽ ነው የሚገባንና አሁን ዲቴይል እኔ ስለ ሪሌሽንሺፕ ላወራ አይደለም የፈለኩት፣ ግን ዋነኛዋ የመጀመሪያዋን እንትን ላነሳ ስለፈለኩ ነውና ይቅር ማለት ያለብን ግዴታ የበደሉን ሰዎችን ብቻ ነው ወይ የሚለውን ነገር ነው። ተረዳችኝ? እንደዛ አይደለም ማለት አሁን በጣም አብዛኞቻችን እየዘነጋ ነው። እኔም ማለት ከተወሰነ ወራቶች በፊት ስልጠና የወሰድኩት ነውና በጣም በህይወቴ የጠቀመኝ ብዙ ነገራቶችን እንዳስተካክል የረዳኝ ትልቅ ሀሳብ ስለሆነ ለእናንተም ሼር ላድርጋችሁ የወደድኩትና ይቅር ማለት ያለብን ይቅርታ እንደውም መጀመር ያለብን ከሰዎች አይደለም ከራሳችን ነው። ይቅር ማለትን ራሳችንን አክሴፕት ማድረግን ራሳችንን መውደድ
ያለብን ከራሳችን ነው እንጂ እኛ ራሳችንን ሳንወድ ሰዎችን መውደድ አንችልም። እኛ ራሳችንን ሳንቀበለው፣ ድክመታችንን ሳንቀበል፣ ጠንካራ ጎናችንን ሳንቀበል ሰዎችን መቀበል አንችልም። ሰዎችን አክሰፕት ማድረግ፣ ሰዎችን አፕሪሼት ማድረግ አንችልም። አፕሪሼት ማድረግ የሚጀመረው ከራስ ነው። መንከባከብ የሚጀመረው ከራስ ነው እንጂ ከሰዎችን አይደለም። እኔ ራሴን ሳልንከባከብ፣ ራሴን ሳልወድ፣ ራሴን ሳላከብ፣ ራሴን ሳላድቅ ማንም ላከብረው አልችልም። ተረዳችሁኝ አይደለ? እና የሁሉ ነገር መጀመሪያ ራስን ነው እና ራሳችንን መጀመሪያ ይቅር ልትሉ የምፈልገው መጀመሪያ ከሰዎች ብቻ አይደለም። አዎ ከሰዎች የተጣላ ነው ካለ የበደልነው ነገር ያው የበደለን ካለ ይቅር እንባባል። ግን ይቅር ማለት ያለብን መጀመሪያ ለራሳችን ነው እና በጣም ልብ እንድትሉት ይሄ የቤት ስራም ጭምር ነውና ይቅር ማለት ይሄ መልቀቅ አክሰፕት ማድረግ የሆኑት ነገራቶች ሁሉ ለበጎ እንደሆኑ እኛ ግን በቃ ድንቅ ፍጥረቶች እንደሆነ እንደምንችል እንትን ማለት እንጂ ራሳችንን በትናንትናው በደረግነው ጥፋት በሰራነው እንትን የሆነችን ትንሽዬ ጥቃቅን እንትኖች ስህተቶች ራሳችንን ማሰር ራሳችንን ማጨነቅ አስፈላጊ ነገር እንዳልሆነ ላስተላልፍላችሁ ልነግራችሁ እወዳለሁ። እንግዲህ ሀሳቡን ቪዲዮውን ከተመቻችሁ ለሌሎች ሼር ማድረጋችሁን አትርሱ። እንዲሁም ሀሳቡን አትርፌበታለሁ ይሄ ነገር ጠቅሞኛል የምትሉ ሰዎች ካላችሁ ደግሞ ኮሜንት ሴክሽን ላይ ሀሳባችሁን አስቀምጡልኝ አያለሁ። እንግዲህ በቀጣይ በቆንጆ ቪዲዮ በአስተማሪ ቪዲዮ እስከምንገናኝ ድረስ ቸር ቆዩልኝ። አመሰግናለሁ።